ሜግላዶን የተባለ ከጭነት መኪና በላይ ግዙፍ የሆነው ጥንታዊ የሻርክ ዝርያ ማሪያና ከሚባል የውቅያኖስ ሸለቆ መውጫ አምልጦ ወደ ባህር ዳርቻዎች ከገሰገሰ በኋላ ጡረታ የወጣው አዳኝ ወደ ስራው ተመልሶ ይህን አስፈሪ አውሬ ማደን አለበት። ዛሬ የ2018ን ዘ ሜግ የተሰኘውን ፊልም ታሪክ እናያለን። ወደ ታሪካችን ከመግባታችን በፊት ቪዲዮን ላይክ ማድረግና ለቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። በፊሊፒንስ ጥልቅ ባህር ውስጥ ጆናስ ቴይለር እና የእርዳታ ቡድኑ ወደ ተጎጂዎች የባህር ውስጥ መርከብ በማምራት ከሬሳዎች መካከል የተረፉትን ማዳን ይጀምራሉ። ጆናስ የቆሰለው ወታደር አግኝቶ ወደ ማዳኛ መርከቡ ለመውሰድ በትከሻው ላይ ይሸከመዋል። ነገር ግን ከመድረሳቸው በፊት አንድ ነገር መርከቧን ይመታታል። መርከቧን መወዛወዝ ትጀምራለች። ሰዎቹ ምን እየሆነ እንዳለ ለመረዳት ሲሞክሩ አንድ ግዙፍ ፍጡር መርከቧን መምታት ይጀምራል። ጆናስም የቆመበት ብረት ሰብሮ የብረቱ መታጠፊያ የሚያሳይ የጥርስ ምልክት ያሳየዋል። በድንጋጤም አዳኙ ቡድኑን ወደ ማዳኛ መርከቡ እንዲሄዱ ያዛል። ነገር ግን ምቱ በሩን ስለዘጋው የመርከቡ አባላት ተቆለፈባቸው። ነገር ግን እሱ ሊረዳቸው ሲዘጋጅ የባህር አውሬው አሁንም መርከቧን እየመታ እንደሆነና ውሃ እየገባ እንደሆነ ይረዳል። ያዳናቸውን ሰዎች ማጣት በመፍራት ጆናስ በሩን ዘግቶ ውስጥ ካሉት ሰዎች ጋር ብቻ ለማምለጥ ይወስናል። ነገር ግን ማንም በውሳኔው አልተስማማም። ዶክተር ሄለርም የጓደኞቹ ሞት በሱ ላይ ያሳብባል። ከ5 ዓመታትም በኋላ የሳይንቲስቶች ቡድን በቻይና አቅራቢያ ማኖ 1 በሚባል ጣቢያ ውስጥ ይገኛሉ። የፕሮጀክቱ ዋና ኢንቨስተርም የሆነው ሞሪስ ሊጎበኛቸው ይመጣል። የምርምሩን መሪ እንደመሆኑ መጠን ዣንግ ወደ ሄሊኮፕተር ማረፊያ ሄዶ ሞሪስን ሰላም ካለው በኋላ ከቡድኑ ጋር ሊያስተዋውቀው ይወስደዋል። ከልጁ ሲዮን ጀምሮ ዣንግ ሞሪስን ወደ ዋናው ኮሪደር ይወስደዋል። ይህም ወደ ሁሉም ላቦራቶሪዎችና ቁጥጥር ክፍል የሚያደርስ ነው። ዣንግ ሞሪስን ከዋና ዋናዎቹ አባላት ጋር ያስተዋውቀዋል። ማክ ደግሞ በውሃ ውስጥ ካለው መርከብ ጋር መነጋገር የሚያስችል ማስተላለፊያ ይሰጠዋል። አብራሪዋ ሎሪም ባለሀብቱን ከተዋወቀችው በኋላ ወደ ማሪያና ጥልቅ ሸለቆ መውረድ ትጀምራለች። መርከቧም ወደ ታች ስትወርድ ዣንግም ማሪያና ሸለቆ በዓለም ላይ እጅግ ትልቅ ቦታ እንደሆነ ሁሉም እንደሚያምኑ፣ ነገር ግን የሱ ግምት የወለሉ ክፍል ሃይድሮጅን ጋዝ ብቻ እንደሆነና ከዛ በታች ያልተነካ ውሃ እንዳለ ይናገራል። ይህንንም ለማረጋገጥ ሎሪና ቡድኗ ከ11000 ሜትር በታች ደርሰው ቀስ ብለው ወደ ጋዝ ደመናው መግባት ይጀምራሉ። ጥቂት ሜትሮችም ከወረዱ በኋላ ከጋዙ ወጥተው ወደ አዲሱ ውሃ ይደርሳሉ። የተሻለ ለማየትም ረዳት መብራቶችን ይለቃሉ። መብራቱም ሲበራ ሎሪ ዙሪያዋን ዞራ የሚያያቸውን አዳዲስ ፍጥረታት መቅረጽ ትጀምራለች። አብራሪዋም ምርምር እንዲያደርጉ አነስተኛ ሮቦት እንዲለቁ ጠየቀች። ዲጄም ፈቅዶ ይለቃል። ቶሺ በራዳር ላይ አንድ ነገር እየቀረበ እንደሆነ ተገንዝቦ ዲጄ የሚያየው ነገር እንዳለ ይጠይቀዋል። ዲጄ ምንም ማየት ባለመቻሉ ተጨማሪ መብራቶችን ለማብራት ሲሞክሩ ከሮቦቱ ጋር ያላቸው ግንኙነት ይቋረጣል። ምን እንደተፈጠረ ለመረዳት ሎሪ መብራቶቹን አብርታ መርከቧን ታዞራለች። ነገር ግን እነሱም ተመተው ከማኖ 1 ጣቢያ ጋር ያላቸው ግንኙነት ይቋረጣል። በጥልቅ ውሃ ውስጥ ብቻቸውን ቀርተው ምን ማድረግ እንዳለባቸው ሳያውቁ ማክ ከቡድኑ ጋር ስብሰባ ያደርጋል። ሄለር አሁንም የሰዎቹ የህይወት ምልክቶች መከታተል እንደሚችልና ሁሉም በህይወት እንዳሉ ያረጋግጣል። የ18 ሰዓት ኦክሲጅን ቢኖራቸውም መሐንዲሷ ጃክስ 7 ማይል ጥልቀት ላይ እንዳሉና ማንም በእንደዚህ አይነት ማንንም ሰው አድኖ እንደማያውቅ ትናገራለች። ነገር ግን ማክ ጆናስ በፊሊፒንስ ውስጥ ተመሳሳይ ነገር እንዳደረገ በማስታወስ ያርማታል። የጆናስም ስም ሲነሳ ዶክተር ሄለር ሌሎቹን ሐሳብ ለማስቀየር ይሞክራል። ጆናስም ጓደኞቹ እንዲሞቱ አድርጓል ብሎ ይከሰዋል። ነገር ግን ዣንግ ይህ የእብደት ነገር ነው ብሎ አላመንም። ሎሪ ያንኑ ፍጡር እንዳገኘች ይናገራል። እነሱም መርዳት የሚችለው እሱ ብቻ እንደሆነ በማመን ዣንግ ሰዎቹ ሄሊኮፕተር እንዲያዘጋጁ አዞ ከማክ ጋር ወደ ታይላንድ ይሄዳሉ። የፕሮጀክቱ መሪ ወደ ጆናስ ቤት ሄዶ እርዳታ እንደሚፈልጉ ይናገራል። ነገር ግን ጆናስ ሰዎቹን የመርዳት ኃላፊነት ሰልችቶኛል ይላል። ጆናስም ተሳስቷል ለማለት ማክ የቅርብ ጊዜውን የድምፅ ቅጂ ያሰማዋል። ጆናስም የቀድሞ ሚስቱ ሎሪ በቦታው እንደነበረች ሲረዳ ሐሳቡን ወዲያውኑ ይለውጣል። ዣንግም የቀድሞ ባሏን ወደ ማኖ 1 ጣቢያ ሲወስደው ሎሪና ቡድኗ ጥገና በማድረግ ኮምፒውተሮቹን እንደገና ማስነሳት ቻሉ። ወደ ላይ መውጣት እንደሚችሉ እርግጠኛ ሳይሆኑ ፍጡሩ ተመልሶ መርከቧን እንደገና እስከሚመታት ድረስ ያወራሉ። ምቱም መፍቻውን የሎሪ ሆድ ውስጥ ይሰካዋል። በዚህም ሴትዮዋ አውሬው ወደ ብርሃን እንደሚሳብ ተረድታ መብራቶቹን እንዲያጠፉ ትጠይቃለች። በማኖ 1 ጣቢያም ምቱ
ኦክሲጅን ማፍሰስ እንደጀመረ ያያሉ። ጆናስም እስካሁን ስላልደረሰ ራሷ ወደ ታች ለመውረድ ትወስናለች። ዲጄም ማስወንጨፊያውን ይለቃል። ሲሆንም ወደ ታች መውረድ ትጀምራለች። የማክ ሄሊኮፕተርም እንደደረሰ ዣንግ ጆናስን ወደ ሄለር ይወስደዋል። ሁለቱም ከመጀመሪያው ይጣላሉ። ነገር ግን ስራ ስላለው ጆናስ ሁሉንም ትቶ ወደ ውሃው ለመግባት ይወስናል። ውስጥም ጆናስ የሲዮንን ልጅ ያገኛታል። እሷም እናቷን በሰላም እንዲያመጣላት ትጠይቋለች። ጆናስም ለመጥለቅ ዝግጁ እንደሆነ ይናገራል። ዲጄም ይለቀዋል። ነገር ግን ውሃ ውስጥ ከመግባቱ በፊት ቴይለር ጥልቁን እያየ ለአፍታ ይቆማል። ለመንቀሳቀስም ሲወስን አላስፈላጊ ነገሮችን አጥፍቶ ኃይሉን ወደ ሞተሩ ይመራዋል። ይህም በፍጥነት እንዲወርድና በግፊቱ ምክንያት ደግሞ በሰውነቱ ላይ የተወሰነ ጉዳት እንዲያመጣ ያደርጋል። ከታችም ሲሆን የጉድጓዱ ታች ላይ ትደርሳለች። ፍጡሩም በብርሃን እንደሚሳብ ስላላወቀች መብራቶችን ታበራለች። መርከቧንም ስታገኝ ትቀርባለች። ነገር ግን ከመተኮሷ በፊት ትመታለች። ከተረጋጋችም በኋላ የመታትን ነገር መፈለግ ትጀምራለች። በድንገትም አንድ ግዙፍ ኦክቶፐስ መርከቧን ይይዘዋል። ግፊቱም ይጨምራል። መርከቧ ልትሰበር ስትል ኦክቶፐሱ ከ25 ሜትር በላይ ርዝመት ባለው ሻርክ ይበላል። ሜግላዶኑን እንዳየ ጆናስ በብርሃን እንደሚሳብ ተናግሮ ሲዮንም መብራቷን እንድታጠፋ ያዛታል። ነገር ግን ባለመስራቱ ምክንያት መብራቱን ለመጥፋት 30 ሰከንድ ይወስደዋል። ሻርኩም ወደ እሷ እየመጣ እያለ ቴይለር መብራት ተኩሶ የአውሬውን ትኩረት ወደ እሱ ይስበዋል። ሲዮንንም ያድናታል። ጆናስ ሲዮንን ወደ ላይ እንድትወጣ ያዛል። እሱም ሌሎቹን ለማዳን ብቻውን ይቀራል። ሻርኩም ሲሄድ ጆናስ መርከቧ ላይ ተጣብቆ በሩን ይከፍታል። ነገር ግን የቀድሞ ሚስቱን ሲያገኛት ሜግላዶን ይቀርባል። ራዳሩን መጮህ ይጀምራል። ቶሺ ሌሎቹን ለማዳን ራሱን ለመሰዋት ይወስናል። በሩንም ዘግቶ መብራቶቹን በሙሉ በማብራት የአውሬውን ትኩረት ይስበዋል። ሌሎቹም በሰላም ያመልጣሉ። ስራውን ጨርሶ ጆናስ ሎሪን ለመጎብኘት ይሄዳል። ሄለርንም ያገኘዋል። ዶክተሩ በመጠራጠሩ ምክንያት ይቅርታ ይጠይቀዋል። ጆናስ ግን ምንም አይነት ቅሬታ ሳይዝ የቀድሞ ሚስቱን ብቻ እንዲያድንለት ይጠይቀዋል። አሁን ነገሮች ሲረጋጉ ማክ ሌላ ስብሰባ ያዘጋጃል። ሲዮንም ስለ ሜግላዶኑ ታስረዳለች። ከእንግዲህ በጥንቃቄ መስራት እንዳለባቸውም ትናገራለች። ነገር ግን ሞሪስ ወዲያውኑ እምቢ ይላል። $50 ሚሊዮን እንዳጣና ስለ ሻርኩ ሚዲያ ከመናገሩ በፊት እድሉን መጠቀም እንዳለባቸው ይናገራል። ጆናስም ሐሳቡን ሳይቀበል ሌላ ሰው ወደ ታች ሄዶ ቢቀር እንደማያድን ይናገራል። አዋቂዎቹም ሲከራከሩ ሚንግ ወደ ኮሪደሩ ትሄዳለች። ሜግላዶኑም ከውጪ ሆኖ ያገኛታል። ሊበላትም ሲሞክር ልጅቷ ትጮኻለች። አዋቂዎቹም ወደ እሷ ይሮጣሉ። ጆናስ እና ሲዮንም ሚንግን አግኝተው ሜግላዶኑ አሳ ነባሪዎችን ሲበላ ያያሉ። አውሬው እንዴት እንደመጣ ለመረዳት ጃክስ ኮምፒውተሯን ታያለች። የጆናስ መርከብ በሃይድሮጅን ደመና ውስጥ ሲያልፍ ዝቅተኛ ግፊት ፈጥሮ አውሬው ወደዛ ስቦታል ብላ ታስባለች። ትንተናውንም እንደጨረሱ ከሰመጡ 3 መርከቦች የአደጋ ጥሪ ይደርሳቸዋል። ቦታው ላይ ሲደርሱ የሻርክ አጥማጅ መርከብ ያገኛሉ። ነገር ግን ሜግላዶኑ ቀድሞ አግኝቷቸዋል። ሳይንቲስቶቹም ሲመረምሩ ሻርኩ ይታያል። ዣንግ ጎጂ መድኃኒት ለመውጋት ሀሳብ ያቀርባል። ነገር ግን ጊዜ ስለሚያስፈልጋቸው መከታተያ ሊገጥሙበት ይወስናሉ። ሲሆንም አንደኛቸው ዋናተኛ ሆኖ መከታተያውን እንዲገጥም ሀሳብ ታቀርባለች። ጆናስም ወደ ውሃ ውስጥ ይገባል። በድንገትም ወደ ታች ይሰጥማል። ሜግላዶኑ በ10 ሜትር ርቀት ያህል ይታያል። ጆናስ መከታተያውንም ይገጥማል። ዲጄ ገመዱን በፍጥነት መሳብ ይጀምራል። ነገር ግን ይህ ትልቅ ስህተት ነበር። ምክንያቱም ሻርኩ እንቅስቃሴውን ተከታትሎ ወደ እሱ መዋኘት ይጀምራል። ማክ ሞተሩን በሙሉ ኃይል ያስነሳዋል። ጆናስም በመጨረሻ ሰከንድ ወደ መርከቡ ይሳባል። አሁን ሜግላዶኑን መከታተል ስለቻሉ መድኃኒቱን ያዘጋጃል። ሲዮንም ወደ ውስጥ ገብታ ትጠብቃለች። የደም ሽታ ተከታትለውም ጥቂት ሻርኮች ይቀርባሉ። ከዚያም ሁሉም በአንድ ጊዜ ይጠፋሉ። ጃክስም ሻርኩ ከ5 ሜትር ያነሰ ርቀት ላይ እንዳለ ታያለች። ሲዮንም ዙሪያዋን ታያለች። አውሬው ግን ከስር መጥቶ ይመታታል። ሴትዮዋ ተዘጋጅታ ወደ አይኑ ለመተኮስ ትሞክራለች። ሻርኩ ብልህ በመሆን ግን ይርቃል። ከተወሰነ ሰከንድ በኋላ ተመልሶ በአፉ ይይዘዋል። ሲዮንም ወደ አፉ ትተኩሳለች። እዛም እንደተቀረቀረች ትናገራለች። ጆናስም ሊረዳት ወደ ውሃ ውስጥ ይገባል። ገመዱም ከመሬቱ ሲላቀቅ ከአፉ ውስጥ ይወጣል። ሲዮንም ትመታለች። ጭንብሏም ስለተሰበረ ኦክሲጅን እያጣችና ራሷን መሳት ትጀምራለች። ጆናስም በመጨረሻዋ ሰከንድ አውጥቷት ወደ ላይ ወስዳታል። አውሬውም ሊበላቸው ሲመጣ ገመዱ ስለያዘው አይችልም። መድኃኒቱም ስራውን ሲጀምር ሻርኩ ይሞታል። ጆናስም ሲዮንን ወደ መርከቡ ይወስዳታል። ከጥቂት ሰዓታትም በኋላ
ሴትዮዋ ነቅታ ጓደኞቿ አውሬውን ወደ መርከቡ እንዳወጡት ታያለች። ናቪጌተሩም ፎቶ እንዲያነሳቸው ይጠይቃል። ዲጄም ክሬኑን ሲያንቀሳቅሰው እሱ ወደ ውሃ ውስጥ ይወርቃል። ከቀደመው በላይ እጅግ ግዙፍ የነበረው ሁለተኛ ሜግሎዶንም በድንገት መጥቶ ይበላዋል። በመካከላቸውም ባለው ክብደት መርከቧ ትጋለበጣለች። ሰዎቹም ወደ ውሃ ውስጥ ይወርቃሉ። ሄለር እና ጃክስ ርቀው እንደነበር ተረድተው ቀስ ብለው ያዩኛሉ። ነገር ግን ሻርኩ ይሰማቸዋል። ዶክተሩም ራሱን ለመሰዋት ሲል በመንቀሳቀስ ሻርኩ ወደ እሱ ይስበዋል። መሐንዲሷም ታመልጣለች። ሰዎቹን በማዳኛ ጀልባ ወደ ማኖ 1 ይመለሳሉ። ሞሪስም ሰዎቹን ሰብስቦ ለቻይና መንግስት እንደነገረና አውሬው እንዲጠፋ እንደጠየቀ ይናገራል። ሀብታሙ ሰው ማኖ 1 እንደሚዘጋም ይናገራል። ነገር ግን ከዛ በኋላ ሄሊኮፕተሩ ይዞ ቦምብ ሊጥል ይሄዳል። ሞሪስም ቦታውን አግኝቶ ቦምብ ይጥላል። አብራሪውም እንደተገደለ ሲናገር ሞሪስ ጥርሱ እንዲያመጡለት ያዛቸዋል። ነገር ግን ሰራተኛው ጥርስ እንደሌለውና አሳ ነባሪ ብቻ እንደገደሉ ይናገራል። ሞሪስም ሜግሎዶኑ ከነሱ በታች እንደነበረ ሲረዳ እንዲፈጥኑ ያዛቸዋል። ነገር ግን ራሱ ወደ ውሃ ውስጥ ወርቆ በሻርኩ ይበላል። በማኖ 1 ጣቢያ ውስጥም ማክ ሞሪስ መዋሸቱን ይረዳል። ጆነስም ራሳቸው እንደሚያጠፉት ይናገራል። ወደ ቻይና የባህር ዳርቻም የሚሄደው ሻርክ ተከትለው ይሄዳሉ። ጥቃታቸውም እንደሚጀምሩ በማወቅ ስልክ በውሃ ውስጥ በማስገባት የአሳ ነባሪ ድምጽ ያወጣሉ። ሰዎቹም በባህር ዳርቻ ላይ ያሉ አውሬው ዘሎ እነሱን ይበላቸዋል። ሰዎቹም በፍርሃት ሲዋኙ ሻርኩ ወደ ስብስቡ ይሄዳል። ነገር ግን ዲጄ ስልኩን ሲያበራው ሻርኩ አቅጣጫውን ይለውጣል። ሲዮንና ጆናስም ወደ ውሃ ውስጥ ገብተው ይጠብቃሉ። አውሬው ሲመጣ ጆናስ ሚሳኤል ለመተኮስ ይሞክራል። ነገር ግን አውሬው ስለቀረባቸው ወደ ሌላ ቦታ ጆናስ ይዞት ይመራዋል። ጆናስም ሻርኩ ወደ ሲዮን ይስበዋል። እሷም ተኩሳ ሚሳኤሉ አፉ ላይ ቢገባ እንኳን ምንም እንዳልሆነ ታያለች። የዜና ሄሊኮፕተሮችም ሲመጡ አንደኛው ከአንዱ ጋር ተጋጭቶ ይፈነዳል። መርከቧ ላይም ይወድቃል። ሲዮን ሻርኩን ወደ ጆናስ ታመጣዋለች። ነገር ግን ሚሳኤሉ አይሰራም። ሲዮን ወደ ላይ ወጥታ ልጇንም ታገኛታለች። ጆናስም ራሱን ለመሰዋት ወስኖ ወደ ሻርኩ ይሄዳል። በመጨረሻም ሰከንድ መርከቧን ወደ ታች አድርጎ የብረቱን ክፍል በመጠቀም የሻርኩን ሆድ ይቀደዋል። ሻርኩም እሱም ይመተዋል። መርከቧን ትሰበራለች። ሰውየው ብረቱን አውጥቶ እንደ መሳሪያ በመጠቀም የሻርኩ አይን ውስጥ ያስገባዋል። ሜግሎዶንን በመጨረሻ ይሸነፋል። በአቅራቢያ ያሉ ሻርኮችም ሊበሉት ይመጣሉ። ጆናስም ሲዮንን ወደ ላይ ካመጣት በኋላ ቡድኑ በመትረፋቸው ደስ ይሰኛሉ።